ሰላም ሰላም የቀለም አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛ። የቻናል አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶች የሚለቅበት ቻናል ነው። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ ማድረግ እንዳትረሱ። በየትኛውም ዓለም ሆናችሁ መማር የምትፈልጉ ካላችሁ በጎግል ሚት፣ በኢሞ፣ በቴሌግራም፣ በዋትስአፕ እና በተለያዩ አማራጮች እያስተማርን እንገኛለን። ከታች ባለው ስልክ ደውላችሁ በመመዝገብ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት እንግዲህ ውስብስብ ወይም ዲቃላ ሆሄያት የምንላቸውን እንዴት በእንግሊዘኛ መጻፍና ማንበብ እንደምንችል እናያለን ማለት ነው። በባለፈው ቪዲዮ ተከታታይ ክፍል 1፣ ክፍል 2፣ ክፍል 3 እያልን ሙሉ የአማርኛ ፊደላትን በእንግሊዘኛ እንዴት እንደሚጻፉና እንደሚነበቡ አይተናል። ቪዲዮውን ያላያችሁ ካላችሁ ገብታችሁ ማየት ትችላላችሁ። እሺ ወደ ክላሳችን ስንገባ ውስብስብ ፊደላት ወይም ዲቃላ ሆሄያት ማለት ምን ማለት ነው ስንል በአንድ ፊደል ውስጥ ሁለት ድምጾች ማለት ነው። በአንድ ፊደል ውስጥ ሁለት ድምጾች ማለት ነው። ይህ ማለት ዋ ድምጽን ከሌላ ፊደል ጋራ የያዙ ናቸው ማለት ነው። ለምሳሌ ቷን ብንወስድ የቱና የዋ ውጤት ነች ማለት ነው። የቱና የዋ ውጤት ነች ማለት ነው። ስለዚህ እነዚህ ዲቃላዎችን ስናነባቸው ደግሞ ከንፈራችን ይዘረጋል። አሁን ቷ ስንል ከንፈራችን ይዘረጋል ማለት ነው። ቷ ስንል ከንፈራችን ይዘረጋል። ስለዚህ ስለ ዲቃላ ይሄንን ካልነ እንዴት እንደሚጻፉና እንደሚነበቡ ከነ ምሳሌዎቻቸው ጋራ የምናይ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ደብተርና እስክርቢቶ በመያዝ ተከታተሉ። ኦኬ፣ እዚህ ጋር ውስብስብ ፊደላት ይላል። እዚህ ጋር ውስብስብ ፊደላት ወይም ዲቃላ ሆሄ የምንላቸው ማለት ነው። ብዙ ጊዜ ስምንተኛ ላይ የምናገኛቸው ውስብስብ ፊደላት። በዚህ ብሎክ ላይ የምናገኘው ውስብስብ ፊደላትን ነው። እዚህ ጋር ደግሞ በእንግሊዘኛ ሲጻፉ ይላል። እንዴት በእንግሊዘኛ እንደሚጻፉ ደግሞ እዚህ ጋር እናገኛለን። ምሳሌ እዚህ ጋር ደግሞ ምሳሌ ወይም ኤግዛምፕል እዚህ ጋር ምሳሌዎችን እናያለን ማለት ነው። ኦኬ፣ እቺ ኋ ነች። ኋ የብዙሃኑ ሀ ዲቃላ ነች ማለት ነው። ኋ በእንግሊዘኛ ስትጻፍ ኤች ዩ ኤ ኋ HUA። እሺ HUA ምሳሌ ኋላ ሲል ኋን እዚህ እናገኛታለን ማለት ነው። ኋ እንግዲህ ኋላ። ይሄንን በእንግሊዘኛ መጻፍ ከፈለግነ እንዴት እንጽፋለን? ኋ ምትሏን ዳይሬክት ይቺ መውሰድ። HUA ሲደመር ላ ደግሞ ማነች? ላ የሚለው ደግሞ LA አይደለ? ላ። አዎ። ስለዚህ HUA LA ኋላ ይሆናል ማለት ነው። ኋላ ይሆናል ማለት ነው። ኦኬ በጣም ጥሩ። እቺ ደግሞ ሏ ነች። ሏ ስንል ደግሞ LUA ሏ ስንል በእንግሊዘኛ LUA። ኦኬ፣ እዚህ ጋር ምሳሌ ስናይ ባሏ ይላል። ባሏ። ኦኬ፣ ባ እንግዲህ BA ነች። BA ነች። ሏ ማለት ደግሞ LUA ነው ብለናል። ስለዚህ BA LUA ባሏ ይሆናል ማለት ነው። ባሏ ይሆናል። ኦኬ፣ እቺ ደግሞ ኋ ነች። የሐመር ኋ ዲቃላ ምንላት ኋ። ስለዚህ ልክ ተመሳሳይ ነች። እንደ ብዙሃኑ ኋ ተመሳሳይ ነች ማለት ነው። HUA ኋ። ብዙ ጊዜ ትርጉም ያለው የአማርኛ ቃል በዚህ የሚጻፍ ስለማይገኝ ነው ይሄንን ጥያቄ ምልክት ያደረኩት ማለት ነው። ብዙ ጊዜ አናገኝም። የአማርኛ ቃል ትርጉም ያለው የአማርኛ ቃልን አናገኝም በዚህ የተጻፈ ማለት ነው። ኦኬ፣ ሟ ስንል ደግሞ እቺ ደግሞ ሟ ነች። MUA MUA። ኦኬ፣ ምሳሌ ስሟ SMUA። እንግዲህ አነባቢ የላትም ብለናል።
ባለፈው ቪዲዮ ኤስ ብቻ ስን ይወክልልናል። ኤም ዩ ኤ ደግሞ ሟ እዚህ ጋር ያየነው ማለት ነው ሟ። ስለዚህ ስሟ ሲል ኤስ ኤም ዩ ኤ። ኦኬ ወደ ቀጣይ ስንሄድ እቺ ደግሞ ሯ ነች። ሯ አር ዩ ኤ ሯ ይሆናል ማለት ነው። አር ዩ ኤ። ኦኬ ምሳሌ ስናይ ወሯ ወ እንግዲህ ደብሊው ኢ ነች። ሯ ደግሞ አር ዩ ኤ። ስለዚህ ደብሊው ኢ አር ዩ ኤ ሯ ይሆናል ማለት ነው። ሯ ይሆናል ማለት ነው። ኦኬ በጣም ጥሩ። ኦኬ እቺ ደግሞ ሷ ነች። ሷ ደግሞ ኤስ ዩ ኤ ምሳሌ ኤስ ዩ ኤ ሷ ምሳሌ እሷ እንግዲህ አነባቢ ነች፣ ቅጥያ የላትም። አነባቢ ነች፣ ቅጥያ የላትም። አና አ ከነቤተሰቦቿ ቅጥያ የላቸውም ብለናል። እን የምትወክልን ኢ ያለች እዚህ ኤስ ዩ ኤ ደግሞ ሷ የሚለውን ይወክልናል። ስለዚህ እሷ ማለት ኢ ኤስ ዩ ኤ እሷ ይልልናል ማለት ነው። በጣም ጥሩ። እዚህ ጋር ደግሞ ሿ ይላል። እዚህ ጋር ሿ እንግዲህ ኤስ ኤች ዩ ኤ ሿ። ምሳሌ ስናይ ሻ እንግዲህ ኤስ ኤች ኤ ሻ ነው ብለናል በባለፈው ቪዲዮ። ኤስ ኤች ኤ ሻ። ሿ ደግሞ ኤስ ኤች ዩ ኤ ያው እዚህ ጋር የምናየው ማለት ነው። ኤስ ኤች ዩ ኤ ሿ ይሆናል ማለት ነው። ስለዚህ ሿ ይሄ ሻሿ ይላል። ኤስ ኤች ኤ ኤስ ኤች ዩ ኤ ሻሿ ይሆናል ማለት ነው። በጣም ጥሩ። እቺ ደግሞ ቋ ነች። ቋ ስንል ኬ ዩ ኤ ነች። ቋ ስንል ኬ ዩ ኤ። ኦኬ ምሳሌ ስናይ ቋንቋ። ኦኬ ቋንቋ ስንል ቋ ማናለች? ቋንቋ ስንል ኬ ዩ ኤ ኤን ኬ ዩ ኤ። ኦኬ ንን የምትወክል ኤን አለች። ቋን ደግሞ የምትወክል ኬ ዩ ኤ ያለች ማለት ነው። ስለዚህ ሁለት ኬ ዩ ኤ ኤን ኬ ዩ ኤ ቋንቋ ይሆናል ማለት ነው። ኬ ዩ ኤ ኤን ኬ ዩ ኤ ቋንቋ። እቺ ከዚህ እስከዚህ ያለው እቺን ቋን ይወክልልናል። እቺ ኤን ንን ነው። ከዚህ እስከዚህ ያለው ደግሞ እቺን ቋን ይወክልልናል ማለት ነው። ስለዚህ ቋንቋ ይላል አንድ ላይ ማለት ነው። ኦኬ እቺ ደግሞ ቧ ቢዩኤ ቧ ይላል ማለት ነው። ልቧ ምሳሌ ስናይ ልቧ ኤል እንግዲህ ል ሳድስ ስለሆነች አነባቢ የላትም። ኤል ቢዩኤ ልቧ። ኤል ልን ይወክልናል። ቢዩኤ ደግሞ ማንን? ቧን ማለት ነው። ቧን። ስለዚህ ምን ይሆናል? ኤል ቢዩኤ ልቧ ይሆናል ማለት ነው። ኦኬ እዚህ ጋር ደግሞ ቀጥለን የምናገኛት ቫ ነች። ቫ ምንላት እንግዲህ ቪዩኤ ነች። ቪዩኤ ቫ ነች። ብዙ ጊዜ ትርጉም ያለው የአማርኛ ቃል ስለማይገኝ ነው። ያው ጥያቄ ምልክት ያደረኩት ብዙ ጊዜ የአማርኛ ትርጉም ያለው ቃል ስለማይገኝላት ነው። እቺ ደግሞ ቷ ምንላት ይቺ ነች። ቲዩኤ ቲዩኤ ኦኬ ምሳሌ ስናይ ዝቷል ሚለውን ምሳሌ ብናይ
ዝ እንግዲህ ዜድ ነች፣ ሳድስ ስለሆነች አነባቢ የላትም ብለናል። ኦኬ ቷ ደግሞ ቲ ዩ ኤ ያው እዚህ ጋር ቲ ዩ ኤ ይላል ማለት ነው። ል ደግሞ ሳድስ ስለሆነች አነባቢ ዝቷል የሚለው ዜድ ቲ ዩ ኤ ኤል ዝቷል ይሆናል ማለት ነው። በጣም ጥሩ በጣም ጥሩ። ይቺ ደግሞ ቿ ነች። ቿ ሲ ኤች ዩ ኤ ቿን ይወክልናል ማለት ነው። ሲ ኤች ዩ ኤ ቿን ይወክልናል። ብዙ ጊዜ ትርጉም ያለው አማርኛ ቃል አይገኝላትም ማለት ነው። አይገኝላትም። ኦኬ በጣም ጥሩ። እዚህ ጋር ደግሞ ቀጥለን የምናገኛት ይቺ ማነች? ኗ ነች። ኗ ማለት ኤን ዩ ኤ ነች ማለት ነው። ኗ ኤን ዩ ኤ። ኦኬ ምሳሌ ስናይ ሁኗል። ሁ እንግዲህ ኤች ዩ ነው። ኗ ደግሞ ኤን ዩ ኤ ነው ብለናል። ል አነባቢ የላትም፣ ኤል ብቻ ነች ማለት ነው። ል አነባቢ የላትም፣ ኤል ብቻ ነች። ስለዚህ ሁ ኤች ዩ፣ ኗ ኤን ዩ ኤ፣ ል ኤል። ስለዚህ ሁኗል ይላል ማለት ነው። ይሄ ሁኗል ሲል ኤች ዩ ኤን ዩ ኤ ኤል ይሆናል ማለት ነው። በጣም ጥሩ። ኟ ስንል ደግሞ ኟ ይቺ ነች። ጂኤን ዩ ኤ ኟ ይሆናል ማለት ነው። ጂኤን ዩ ኤ ኟ ይሆናል። ኦኬ ምሳሌ ሞኟ ስንል ሞ እንግዲህ ኤምኦ ነው። ኤምኦ ሞ ነው። ኦኬ ኟ ደግሞ ጂኤንዩኤ ስለዚህ ኤምኦ ጂኤንዩኤ ሞኟ ይሆናል ማለት ነው። ኦኬ በጣም ጥሩ። እቺ ደግሞ ኳ ነች። ኳ በእንግሊዘኛ ስንጽፍ እንደ ቋ ነው። ስለዚህ ቋን ምን ብለናል? ኬዩኤ ልክ እንደሷ ነው በእንግሊዘኛ ስንጽፍ። እቺ ኳ ነች። በእንግሊዘኛ ደግሞ እንደ ቋ ነው ማለት ነው። ኬዩኤ። ምሳሌ ኳስ ስ እንግዲህ ሳድስ ነች፣ ኤስ ብቻ ነች። ኬዩኤ ኤስ ይሆናል ማለት ነው። ኬዩኤ ኤስ ኳስ ይሆናል ማለት ነው። በጣም ጥሩ። እሺ እቺ ደግሞ ዟ ነች። ዟ ዜድ ዩኤ። ኦኬ ምሳሌ አዟል። አ እንግዲህ አነባቢ ነች። አነባቢ ነች። ቅጥያ የላትም፣ ኤ ብቻ ነች ማለት ነው። ዟ ደግሞ ዜድ ዩኤ ነው ብለናል። ኤል ስለዚህ አዟል። ኤ ዜድ ዩኤ ኤል አዟል ይሆናል ማለት ነው። በጣም ጥሩ። እቺ ደግሞ ዣ ነች። ዣ ዜድ ኤች ዩ ኤ ዣ ይሆናል ማለት ነው። ዣ ይሆናል። ብዙ ጊዜ ትርጉም ያለው የአማርኛ ቃል አይገኝላትም ማለት ነው። በጣም ጥሩ። እቺ ደግሞ ዷ ነች። ዷ ዲ ዩኤ ዷ። ስለዚህ ምሳሌ ስናይ ውዷ አነባቢ የላትም፣ አነባቢ የላትም፣ ደብሊው ብቻ ነች። ዷ ደግሞ ዲዩኤ ውዷ ይሆናል ማለት ነው። ዷ ያው ዲዩኤ አንድ ላይ ውዷ ይሆናል ማለት ነው። በጣም ጥሩ። እቺ ደግሞ ጇ ነች። እቺ ጇ ነች ማለት ነው። ጇ ስንል ጄዩኤ ጇ ነች ማለት ነው። ኦኬ ምሳሌ ስናይ ልጇ ስንል ኤል ጄ ዩኤ እንግዲህ ኤል ብቻ ነች። ኤል ጄ ዩኤ እንግዲህ ኤል ብቻ ነች። ጄ ዩኤ ደግሞ ጇ ነች ብለናል። ስለዚህ ልጇ ለማለት ኤል
ጄዩኤ ይሆናል ማለት ነው። ኦኬ በጣም ጥሩ። እቺ ደግሞ ጓ ነች። ጓ እቺ ጓ ነች። ጓ ኦኬ ጂዩኤ ጓ ነች ማለት ነው። ጂዩኤ ጓ። ምሳሌ መጓዝ ማለት ስንፈልግ ኤምኢ ነች። ጓ ደግሞ ጂዩኤ እዚህ ጋር ጂዩኤ ከዛ ዝ ሳድስ ስለሆነች ዜድ ብቻ ማለት ነው። ስለዚህ ኤምኢ ጂዩኤ ዜድ። ስለዚህ መጓዝ ይላል ማለት ነው። በጣም ጥሩ። እቺ ደግሞ ጧ ነች። ጧ ቲዩኤ ቲዩኤ ይሆናል ማለት ነው። ጧፍ ምሳሌ ጧፍ ቲዩኤኤፍ ጧፍ። እንግዲህ ጧ ማለት ቲዩኤ ነች፣ ኤፍ ደግሞ ፍ ነች። ሳድስ ስለሆነ ፍ ነች ማለት ነው። ስለዚህ ቲዩኤኤፍ ጧፍ ይሆናል ማለት ነው። በጣም ጥሩ። እቺ ደግሞ ጯ ነች። ጯ ነች ማለት ነው። በጣም ጥሩ። ሲኤችዩኤ ጯ ነች ማለት ነው። ሲኤችዩኤ ጯ ይሆናል ማለት ነው። ምሳሌ መጯጯህ ሁለት ጯጯ አለ፣ ከዛ ህ አለ፣ ከዛ እዚህ ደግሞ መ አለች ማለት ነው። ኤምኢ ነው። ከዛ አንዷ ጯ ደግሞ ሲኤችዩኤ ነች። ሌላ አሁንም ሁለተኛ ጯ ስላለች ሲኤችዩኤ ነች። ከዛ ህ ኤች ብቻ ነች ማለት ነው። ስለዚህ ኤምኢ ሲኤችዩኤ አንዷ ጯን ይወክላል። ሲኤችዩኤ ሁለተኛዋን ጯን ይወክላል። ስለዚህ ህ ኤች ይሆናል ማለት ነው። ስለዚህ አንድ ላይ መጯጯህ። በጣም ጥሩ። እቺ ደግሞ ጧ ነች። ጧ ፒዩኤ ነች። ፒዩኤ ብዙ ጊዜ ትርጉም ያለው የአማርኛ ቃል አይገኝላትም። ኦኬ በጣም ጥሩ። እቺ ደግሞ ጿ ነች። ቲኤስዩኤ ጿ ነው ማለት ነው። ቲኤስዩኤ ጿ። ምሳሌ ገጿ ገ እንግዲህ ጂኢ ነው። ጂኢ ነው። እሺ ጿ ደግሞ ቲኤስዩኤ ነው ብለናል። ቲኤስዩኤ ገጿ ጂኢ ቲኤስዩኤ ገጿ ይሆናል ማለት ነው። በጣም ጥሩ። እሺ እቺ ደግሞ ፏ ነች። ፏ ኦኬ ኤፍዩኤ ፏ ይሆናል ማለት ነው። ኤፍዩኤ ፏ ይሆናል። ስለዚህ አፏ ምሳሌ ስናይ አፏ ኤፍዩኤ ይሆናል ማለት ነው። እንግዲህ ኤ ነው። ፏ ደግሞ ኤፍዩኤ ነው ማለት ነው። ኦኬ እቺ እንግዲህ ፏ ነች። ልክ እንደ ጧ ነው። አንድ አይነት ናቸው። እቺ ጋር ጧ ጋር። ስለዚህ ፒዩኤ ፖ ይሆናል ማለት ነው። ብዙ ጊዜ ትርጉም ያለው የአማርኛ ቃል አይገኝላትም። በጣም ጥሩ። እዚህ ጋር እንግዲህ መረዳት ያለብን የፊደልን የምትወክልልን ምሳሌ አሁን እዚህ ፏ ስንል የፈ ቤተሰብ ነች አይደለ? ፏ ስንል የፈ ቤተሰብ ነች። ስለዚህ ፈን ደግሞ የምትወክልልን ኤፍ ነች። ከሳድስ ላይ ምኑን መጨመር ማለት ነው? ዩኤ ሁሉ ላይ ብንጨምር ምን ይሰጣል ማለት ነው? እነዚህ ውስብስብ የሚባሉ ዲቃላዎችን ይሰጣል ማለት ነው። አሁን ፏ ስንል ፍ ኤፍ ብቻ ነች ብለናል በባለፈው ቪዲዮ። ከዛ ዩኤን ስንጨምር ደግሞ ማን ይሰጣል? ፍ ላይ ዩኤን ብንጨምር ምን ይሆናል ማለት ነው? ፍ ላይ ዩኤን ብንጨምር ምን ይሆናል ማለት ነው? ፏ ይሆናል ማለት ነው። እዚህ ጋር አሁን ብናይ እዚህ ጋር ጿ ላይ ቲኤስ ማንን ይገልጽልናል ማለት ነው? ጸ ቤቶችን ይገልጽልናል። ቲኤስዩኤ እንግዲህ ጽ ደግሞ ቲኤስ ነው አይደለ? ከዛ ዩኤን ብንጨምር
ጿ ይሆናል ማለት ነው። ጳ ደግሞ ፒ ብቻ ነው ብለናል። ዩኤ ብንጨምር ምን ይሆናል? ጳ ይሆናል ማለት ነው። ልክ እንደዚህ ነው። ሁሉ እንደዚህ ነው የሚሆነው ማለት ነው። ሁሉ እንደዚህ ነው የሚሆነው። ሁሉ እንደዚህ ነው የሚሆነው። አሁን ሁሉ ላይ ዩኤ መጨመር ነው ማለት ነው። ዲቃላ ሆሄያትን ለመጻፍ ስንጠቀም የዛሬ ክላሳችን ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ